በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አዎ ልክ እዚህ ላይ እንደምናየው ዮሐንስ 3:16 ጀምሮ በወልድ የሚያምን በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው፣ የማያምን ግን አሁን ተፈርዶበታል ይላል። አሁን እኛ የምንደሰተው መዳኛችን አሁን ስለተፈጸመ ነው። አሁን እኔ ድኛለሁ ድነናል ማለት ነውር አይደለም። አዎ በጌታችን በአምላካችን በኢየሱስ ክርስቶስ በሞቱ ድነናል። ምክንያቱም ጌታችን አምላካችን ኢየሱስ ክርስቶስ የማያምኑ አሁን ከተፈረደባቸው ያመኑት ደግሞ አሁን ድነው በእግዚአብሔር እቅፍ ውስጥ ተሰውረዋል ማለት ነው። አለቃ ኪዳነ ወልድ ክፍሌ ይህን ወዳን ሲተረጉሙ ፈጽሞ ጨርሶ አካቶ ደምድሞ ለወሬ ነጋሪ ለመቃብር ቆፋሪ ለምስራች አድራሽ ለእንባ አባሽ ሳይቀር ጨርሶ ፈጽሞ ብለው ይተረጉሙታል። ስለዚህ እኛ ፈጽመን በመዳናችን አብ የገዛ ልጁን አሳልፎ ስለሰጠን መሄጃችንም ስለምናውቀው ደስታችን ወደር የለውም በአምላካችን ላይ ያለን። ሀባሃሎ ሐዋርያነ ሂጄን ህሉ ኩልነ ወፈርፋደ ሰነተሎ ለዘፈጠረና እኛ ሐዋርያችንን እንከተላለን። እሱ ወደ ገባበት እንገባለን ይላል። እሱ ርዕሳችን ነው፣ እሱ ክብራችን ነው። ራሳችን ከገባ ራስ ከገባበት ደግሞ እግር ይከተላል። አንድ ሰባኪ ሲሰብክ በጣም የወደድኩለት ክር ልፍስፍስ ነች፣ ነገር ግን መርፌን ትከተላለች፣ መርፌ የገባችበት ትገባለች ብሏል። ትክክል ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በእቅፉ ይሰውረናል፣ ወደ አባቱ ይወስደናል። ደስ ይበላችሁ። ምን ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 16 ላይ ወዛኮ ካይበነ ሳይከሞ መንፈሰ ቅኔ በዘብት ፈርሁ አላን ሳይከሞ መንፈሰ ቅዱስ ዘይወበክሙ ትርሲተ ወልድ ወትጸርሁ ሎቱ ወትብልዎ አባ ወአቡየ ውእቱ መንፈስ ቅዱስ ሰማይቱ ለመንፈስነ ከመውሉደ እግዚአብሔር ንህነ ወይም ከመሰውሉደ እግዚአብሔር ንህነ መዋርስሁ ከንህነ። አባት አባት ብላችሁ የምትጠሩበትን የልጅነትን መንፈስ ተቀበላችሁ እንጂ የባርነትን መንፈስ አይደለም። እኛ የእግዚአብሔር ልጆች እንደሆንን ያው መንፈስ ቅዱስ ለነፍሳችን ምስክር ነው ይላል። እንዴት የሚያሳርፍ ታላቅ ቃል ነው! አዎ መንፈስ ቅዱስ የመሰከረለት በነፍሱ ነፃ የወጣ ሰው ነው። እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ከሆንን ደግሞ ወራሾቹ ነን ይላል። ወራሾቹ ነን። የእግዚአብሔር በክርስቶስ የእግዚአብሔር ወራሾች ነን። ልብ በሉ። የልጅ እድል ሁለት ነው። ልክ በሮሜ 8:16 ላይ ነው ያለው ቃል እና ልጅ ወራሽ ነው፣ ሀብት ወራሽ ነው፣ ንብረት ወራሽ ነው፣ ቤት ወራሽ ነው። በዚህ ላይ ደግሞ ምስጢር ተካፋይ ነው። እስኪ ከመንግስትና ከልጅ እኔ አሁን ጸግሽን ብጠይቀው ልጅ ኖረዋል ብዬ ገምታለሁ። ከልጅና ከዚህ ማን ይበልጣል ብዬ ብጠይቀው እርግጠኛ ነኝ በገንዘብ ከተቋቋመው ይልቅ የእግዚአብሔር ደም ዋጋ የተከፈለበትን ልጁን እንደሚመርጥ እርግጠኛ ነን። በጣም ጥሩ። ስለዚህ እግዚአብሔር ልጁን ከሰጠን መንግስቱን ይከለክለናል? ይከለክለናል ወይ? አይከለክልም። ለምን? ልጁ ሰጥቷል። የገዛ ልጁን ለኛ አሳልፎ ሰጥቶናል። ስለዚህ እኛ እድለኞች ነን። ልብ በሉ። እኛ ከግላ ኦሪት የተላቀቅን፣ ከአሮጌ ተረት ተረት የተላቀቅን ቅዱሳን አባቶቻችንን የምንወዳቸው የምናከብራቸው እግዚአብሔር ባከበራቸው ልክ የምናከብራቸው የቅዱሳን አክሊልና ሕይወት ኢየሱስ ክርስቶስን ያለ ገደብ ያለ ቦታ ያለ ሁኔታ ያለ ልክ ያለ መጠን የምንመሰክርለት እድለኞች ነንና ይህን እድልኛ ነን ያገኘነው፣ ማንም አላገኘም። አዎ ለምንድን ነው በዚህ ደረጃ ሐዋርያው ቅዱስ ጳውሎስ ነአምር ከመይጸድቅ ኩሉ ሰብ በገቢረ ሕገ ኦሪት ዘእንበለ ዳእሙ በአሚን በኢየሱስ ክርስቶስ ወንነኒ አመን በኢየሱስ ክርስቶስ ወበሃይማኖትነ ቦቱ ንጸድቅ። ሰው በጌታችን በአምላካችን በኢየሱስ ክርስቶስ በእግዚአብሔር ልጅ በማመን እንጂ ሕግን በመጠበቅ እንደማይድን እናውቃለን። እኛም በጌታችን በአምላካችን በኢየሱስ ክርስቶስ ቤዛነት እውነተኛ የባህሪ አምላክነት እናምናለን።
አምላካችንም ኢየሱስ ክርስቶስ ነው ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ይህ ነው። ምን ማለታችን ነው? ኢየሱስ ክርስቶስ በቀራንዮ ላይ በከፈለው መስዋዕትነት ለዘላለሙ ሲያድን ይኖራል። ሕገ ኦሪትን በመጠበቅ መስዋዕተ ኦሪትን በመጠበቅ በሌላ በብልጠትና በአቋራጭ የእግዚአብሔርን መንግሥት መውረስ አይቻልም። እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለው ነው የቤተ ክርስቲያን ሕይወት። ቤተ ክርስቲያንም ሕልውናዋን የምታስጠብቀው የእግዚአብሔር የመንግሥት ወንጌልን በመስበክ እንጂ ሰዎችን በመቃብር ስፍራ በማስፈራራት አሊያም ደግሞ በንግድ ሽፋን ቤቶችን በመደርደር ወይንም ደግሞ ገንዘብ በማሳደድ ከነጋዴዎች ጋር ራሷን በማነጻጸር አይደለም። የቤተ ክርስቲያን ትልቁ ሕይወቷ ወንጌል ነው። ሐዋርያትን አታስቡ አላቸው። እኔ ሕይወት ነኝ፣ እኔ መንገድ ነኝ። አው መንገድ እኮ መዳረሻ ነው እኮ ምን ደርስበት ነው። መንገደ ሰማይ አምላካችን ኢየሱስ ክርስቶስ ነው። ሕይወታችን እሱ ነው። እውነታችን እሱ ነው። ለዚህም ነው ጌታችን አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን እኔ ሕይወትም እውነትም እኔ ነኝ አለ። ውደዱቴን ነው መስበክ ያለብን። ቤተ ክርስቲያን መስበክ ያለባት ጌታችን አምላካችን ኢየሱስ ክርስቶስን ወንጌልን ነው። ኢየሱስ ክርስቶስ ጌታ ነው የሚል የሌላ ስብስብ ንግግር አይደለም። ኢየሱስ ክርስቶስ አዎ ጌታ ነው። ምን ጥያቄ አለው? አዎ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ በነፍስም በስጋም የሚያድን እውነተኛ የባህሪ አምላክ የምናፍርበት ኢየሱስ ክርስቶስ የለንም። በጓዳ የምናንጎራጉረው የለም። በቃላት ስስት የምንሰብከው የለም። በቃላት ሙላትና በኃይል የምንሰብከው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ምን ይላል ሐዋርያው ቅዱስ ጳውሎስ? ጥበበን ነግሮሙ ለጠቢባን ዋኮ ጥበብ በዚህ ዓለም ዋኮ ጥበብ መላእክት ዝንቱ ዓለም ዛሃለሙ ይሳሩ ዘንነግሮሙ ዘንበለ ጥበብ እግዚአብሔር ዘቡ ወክቡ ጥበብ ዘበአማን ዘንበለ ጥበብ እግዚአብሔር ዛቅነመ እግዚአብሔር ሰሪዓ በዘቦቱ ነሐውር። እኛ እነሆ ጥበብን በጥበብ እንናገራለን። የዚህ ዓለም ጥበብ አይደለም፣ የነገሥታቱ ጥበብ አይደለም፣ የፈላስፋ ጥበብ አይደለም። ይልቁንም እግዚአብሔር ዓለም ከመፈጠሩ አስቀድሞ ለእኛ ለክብራችን ያዘጋጀውን እውነተኛውን ጥበብ፣ የማይኮረጅ ጥበብ፣ የዚህ ዓለም ያልሆነ ጥበብ፣ ማንም ሊያገኘው የማይችል ጥበብ፣ ከሰው አእምሮና እውቀት በላይ የሆነው አምላካችን ኢየሱስ ክርስቶስን በእምነት እንሰብካለን እናስተምራለን ይላል። ክብርና ምስጋና ለአምላካችን ነው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ወእግዚአብሔርሰ በብዕለ ስብሐቱ ወበብዛ ምሕረቱ ዘአፍቀረነ እንዘ ሙታንነ በኃጢአትነ አሕየወነ በኢየሱስ ክርስቶስ ወድነ በጸጋሁ ከመ ያርኅ በዓለም ዘይመጽእ ብዛ ጸጋሁ ወምሕረቱ ዘአፈርፈረ በኢየሱስ ክርስቶስ እስመ በጸጋሁ ድኅነ ዳእሙ ጸጋሁ ለእግዚአብሔር ውእቱ ወኢኮነ ዚአክሙ ይላል ኤፌሶን 2:4 ላይ። እኛ በኃጢአታችን ሙታን በነበርን ጊዜ እግዚአብሔር በማይኮረጅ ጥበቡ በይቅርታውና በምሕረቱ በኃጢአታችን ሙታን በነበርን ጊዜ በልጁ በኢየሱስ ክርስቶስ ወደደን ይላል። አብ የገዛ ልጁን ነው የሰጠን። የእጁን አይደለም፣ የገዛ ልጁን ነው የሰጠን። ስለዚህ በጌታችን በአምላካችን በኢየሱስ ክርስቶስ ድነናል፣ አድኖናል ካለ በኋላ በሰማያዊ ስፍራ በሰማይ ያዘጋጀልንን ታላቁን ጸጋ ለመውረስ በጌታችን በአምላካችን በኢየሱስ ክርስቶስ አድኖናል። በጸጋ ድናቸዋል። ጸጋው ከእግዚአብሔር እንጂ ከእናንተ አይደለም ይላል። እዚህ አካባቢ ዞር የሚሉ ነገሮች አሉ። በጸጋ ድናቸዋል ማለት ምን ማለት ነው? አለቃ ኪዳነ ወልድ ክፍሌ 3 ትርጉም ይሰጡታል። በጸጋ ማለት አንደኛ ሞገስ ማግኘት ማለት ነው። በእግዚአብሔር ዘንድ ታላቅ ሞገስ ማግኘት። ለምሳሌ በየትኛው ስራችን ነው እኛው ሄደን ከእግዚአብሔር ጋር መወዳጀትና ቤተሰብ መሆን እንችል ነበረ? እኛ አንችልም ነበረ። መጥቶ ባለሟል የሆነን ንጉሥ አንዱን መንገደኛ ጠርቶ ጆሮን አሻሽቶ ባለሟል እንደሚያደርገው በእግዚአብሔር ኃይል በሱ ፈቃድ ባለሟልነትን አግኝተናል። ለዚህ ምን ይላል በዕብራውያን ምዕራፍ 10 ላይ ብንአዊነ ሞገስ
ወሰባትነ በደሙ ለኢየሱስ እስማደሰ ለነ ፍኖተ ጽድቅ ወሕይወት ግብጠ በመንጦላዕተ ሥጋው። ወንድሞች ሆይ በጌታችን በአምላካችን በኢየሱስ ክርስቶስ በደሙ ወደ ቅድስት መቅደሱ እንገባ ዘንድ እነሆ ባለሟልነት አግኝተናል ይላል። በምን? በሥጋው በመጋረጃው ማለት በሥጋው በኩል በለበሰው ሥጋ በከፈለው ቤዛነት ወደ ሰማያዊ ስፍራ ወደ ሰማያዊ መቅደስ ከገቡ መውጣት፣ ካገኙ ማጣት፣ ከቆሙ መውደቅ፣ ከቀረቡ መራቅ ወደ ሌለበት ወደ እግዚአብሔር እቅፍ እንገባ ዘንድ እነሆ ባለሟልነትን አግኝተናል ይላል። አሁን እኮ ኢየሱስ ክርስቶስ አባት ሆኖናል፣ ዘመድ ሆኖናል፣ ቤተሰብ ሆኖናል። በመለኮቱ ፈጣሪያችን በለበሰው ሥጋ አባታችን ነው። አንድ የሀገራችን ገጣሚ አብ ካልሰጠኝ ብዬ ምን ነው መናደድ፣ ለወልድ አልነግርም ወይ ለሥጋ ዘመዴ። ዘመድ የሆነን አባት የሆነን ያንን ጥቅስ ሳልረሳ ቅዱስ ጳውሎስ ወብነ ሊቀ ካህናት አብይ ኢየሱስ ክርስቶስ ወልደ እግዚአብሔር ዘተላለም ሰማያት ወናጽንዕከ አሚነ ቦቱ እስመይ ኮነ ሊቀ ካህናትነ ዘይግ ሐሚመ ለድካምነ ዳዕቡ ምኩሩቱ በኩሉ አምሳሊነ ዘንበለ ኃጢአት ባይቲታ። ዕብራውያን 4:14 ላይ እኛ አንድ ሊቀ ካህናት አለን በሰማይ ውሳጤ መንጦላዕት የገባ ማዕርገ መላእክትን የተረገጠ ዓለምን በሞቱ ነፃ ያወጣ አንድ ሊቀ ካህናት አለን።